እኔ መሆን የምፈልገው ስሜ ዳግም ስሜ ነው ይባላል። ለላዛርስ ካቶሊክ ተማሪ ነኝ። መማራው 5ኛ ክፍል ነው። ስሜ ናታኒ ማብይ ይባላል። ክፍሌ 5ኛ ቢ ነው። አሁን እዚህ ጋር ሽቶና ሊኩዌር አለ። እነዚህ ሁለቱ ሲገናኙና ከፋየር ጋር ያላቸው ፓወር ምን አይነት እንደሆነ ነው የምናሳያችሁ። አሁን ይሄኛው ፐርፊውም አለ። ይሄ ደግሞ ሊኩዌሩ ነው። ከዛ አሁን ከእሳቱ ጋር ነው የምናያይዘው። አሁን እዚህ ጋር የፐርፊውሙ ኃይል ብዙ ስላልተጨመረ በእሳቱ መንደድ አልቻለም። አሁን ይሄ ምንድነው? ሊኩዌሩና ፐርፊውሙ ሲገናኙ እሳቱ መፍጠሩ ይቀንሳል። ሁሉም ኤሌመንት እንደዚህ ብቻ ሳይሆን አንዱ ኤሌመንት እና አንዱ ኤሌመንት ሲገናኝ እሳትም ሊፈጥር ይችላል፣ ሊቀንስም ይችላል። ለምሳሌ ሰልፈርና ኦክሳይድ ሲገናኙ ሰልፈር ዳይኦክሳይድ አሁን እሱ አደገኛ ኦክሳይድ ስለሆነ እሳትን የመፍጠር ኃይሉ ከፍተኛ ነው። ግን እነዚህ ግን በጣም አነስተኛ ፐርሰንቱን ሎው ስለሚያደርጉት በጣም ይቀንሳል። እና ይሄኛው ደግሞ ልጆች በቤታቸው መሞከር የለባቸውም እና ደግሞ ተሳስተው እንኳን ቢሞክሩ ለተለያዩ ጉዳት ሊያደርስ ይችላል እና በቤት ውስጥ ባይሞከር ይመከራል። ስንታችሁን እናመሰግናለን። ስሜ ዳግም ሸዋን ጊዜ ይባላል። የመጣሁት ከ4ኛ ኤ ክፍል ነው። ትምህርት ቤት አዲስ አበባ ትምህርት ቤት ይባላል። ስሜም ተስኖት አሸናፊ ይባላል። የመጣሁት ከ4ኛ ኤ ክፍል ነው። ትምህርት ቤት አዲስ አበባ ይባላል። አሁን እናቀርብ የጭነት አይሱስ እንደምታዩት እንደዚህ ይሄዳል። የሰራንበት ማቴሪያል ካርቶን፣ ድንጋይ፣ ባትሪ ድንጋይ፣ ጎማ፣ ማብሪያና ማጥፊያው ነው። ይሄኛው ጎማ፣ እነዚህ ጎማዎች ናቸው። የሚበራው ላይት ነው። እዚህ ጋር የጭነት አይሱዚ ስለሆነ እዚህ ጋር ዘጋንለት። እሺ የመሳሰሉን ነገር አድርገናል። ይሄኛው ደግሞ መረጋገጫው ነው። ዲናሞ ነው። ከዚህ ስራ አድርገናል። እዚህ ጋር አንድ ዲናሞ ተጠምቀናል። ባትሪ ድንጋይም ተጠቅመናል። ይሄ ስፖኪዮ ነው። መስቶት እዚህ ጋር የጭነት አይሱዚ ስለሆነ እንዲዘግተንለታል። ስላዳመጣችሁ እናመሰግናለን። ስሜ መምህር በቃሉ ተመስገን እባላለሁ። እንግዲህ በአዲስ አበባ 1ኛ ደረጃ ትምህርት ቤት የሳይንስ መምህር ነኝ። እንግዲህ በዚህ ልጆች ያው በፈጠራ ስራ እንዲሉ ሳነሳሳ የነበሩ ነው። ያው እንግዲህ ከትንሽ ቀን ጊዜ ነው ያላቸው። ሌሎች እንግዲህ ብዙ ተማሪዎችም አሉ በዚህ በፈጠራ ስራ የሚሉ ተማሪዎች እና ከነዛ መካከል ያው እነሱ ሳሉ ነው። እነዚህ ልጆች እንግዲህ የኔ ፈጠራ ስራ ብለው አቅርበውልናል። በዚህም እንግዲህ ብዙ አይነት እንትኖችን ተጠቅመዋል። ከነዚህም ውስጥ እንግዲህ ካርቶን፣ ዲናሞ፣ ድንጋይና የመሳሰሉት ነገሮችን ተጠቅመዋል ማለት ነው። ከዚህም በተረፈ እንግዲህ እነዚህ ልጆች ለማለት እንግዲህ ኢትዮጲስ ወደዚህ መጥታ ይሄን ስላደረገችልን ወይም እንዲበረታቱ እንዲሉ ስላደረገችልን ኢትዮጲስን እናመሰግናለን። እና ከዚህም በመቀጠል ሌሎች ብዙ ተማሪዎች አሉ በዚህ በፈጠራ ስራ ያሉ እና እነዚህም ተማሪዎች ቀጣይ በሌላ እንደሚመጡ ተስፋ አለን። የነገ ተስፋዎች እንግዲህ የነገ እንትኖች ናቸው። ስለዚህ ኢትዮጲስ ወደዚህ መጥታ ይሄን ስላደረገችልን ከልብ እናመሰግናለን። እኔ መሆን የምፈልገው